እግዚአብሔር በአንቺ ሰማይና ምድርን ፈጠረ። መቼ ሰማይና ምድርን ብቻ? ባህርን፣ ቀለያትን፣ ፀሐይን፣ ጨረቃን፣ ከዋክብት፣ ዘመኖችን፣ ዓመታቶችን፣ በጋን፣ ክረምትን፣ ቀንን፣ ሳምንታትን፣ በዓላትን፣ በግልጽ የሚታየውንም የተሰወረውንም ዓለማትን ሁሉ ፈጠረ። በማ በአንድ እግዚአብሔር ሰማያትና ምድርን የፈጠረው በቃሉ ነው እንጂ በሴት አልፈጠረም፣ በሌሎችም ወንዶች አልፈጠረም። ታዲያችን ማርያምን ብለው የሚሏትን እርግብ ግቢቷን እያልኳት አይደለም እንዴ? ነው እንጂ ይህንን እርጉም መጽሐፍ የእውነት እኮ ነው ብዬምልህ፣ የእውነት እኮ ነው ብዬምልህ። ማንም ከእጃችን አያስጥላል። የነበረውን የደረቀውን በትር ጣላት ብሎ ሲለው ጥሎ ወደ እባብነት የቀየረው ሙሴ ነው ወይስ እግዚአብሔር ነው? ሙሴም እግዚአብሔርም። ለምዳችኋል። ዘመናችሁን ጴንጤ መናፍቅ፣ ጴንጤ ቆራጣ፣ ጴንጤ እንትን ጃርት ጉሬዛ ስትል ኖረሃል። መሳደብ አይደለም። አሁን ግጠም ግጠም። እንደዛ አይደለም የሚለው አይልም። አምላክ አድርጌያለሁ አይልም። አምላክ ማለት ፈጣሪ ብሎ የሚል ቃል ነው ወይ? ትርጉሙ ምንድነው አምላክ የሚለው? እንግዲህ አማልክት የመጣላቸው እግዚአብሔር ልጆች አማልክትም ተብለው ተጠርተዋል። አንተ አሁን ይሄን አምላክ ብሎ የሚለውን አላወቅም። እሱን እኔ ቃሉን ቀጣፍቼው አላወቅም። ሻህኝ የሚሆን ቁስል፣ እባጭ የሆነ ነገር ቁስል ሲወጣባቸው ይታወቃል። የቆላ ቁስል አይነት የሚባለው ማለት ነው። ይሄንን ግን እግዚአብሔር በባሪያው በሙሴ አፍ ሲናገር ይሄንን አድርግ፣ እንደዚህ አድርግ፣ በትርህን ያዝና ፈርዖን ፊት ቁም፣ እንደዚህ አድርገው ብሎ ሲለው ሙሴ በእግዚአብሔር ፈንታ ቆሞ ነው በፈርዖን ፊት የሚያወራው። እሺ ሰላም፣ ቅድም አውርተህ ነበር፣ ግን በጣም እንትን አልክ። ለቤተ አቅልሲያ ነበር መሰጠት ያለበት። ቤተ አቅልሲያ ጠይቀውና ሰላምን ከፈቀደልህ ለአንተ ያስቀድማለሁ፣ ካልሆነ ግን ሰላም እንደያገባባችሁ ከሆነ ቅድም ብሏል። ሰላም አለ። ሰላም ለኢትዮጵያ አሎ። ቤተ አቅልሲያ ኦርቶዶክሳዊ ወንድምህ ነው፣ ተፈቅድለታለህ። ቅድም አንተ ስላወራ በኋላ ከሱ በኋላ ደግሞ አንተን እሰጥሃለሁ። በልሽ ያው ችግር የለም፣ ግን ያው ነገሮችን አትቀር አንተ መልሱም እየተቀበልክ መልሱም ተቀበል። ይርሚ ማርያም መከራከር ከሆነ ማለት ነው ትክክለኛ አስተምሮ አንተ ወይ የምትቀበለው ወይ የምትቀበለውን ነገር አስተምሮ እኛ ብቻ እናውቃለን የምትሉት ተውትና በቃ አንተ መልስን ከኛ የምትቀበለው እኔ አልቀበልም የምትለውን ነገር አቆምሽ። ትክክለኛ መከራከር ከሆነ መስረዳት ከሆነ አልቀበልም እያልክ ነው። አልቀበልም አላልኩም። በመረጃ ላይ ጥያቄ ነው እየጠየቅኩ ያለሁት እኔ እንጂ አልቀበልም በፍጹም አላልኩም። ደግሞ የምትመልሱልኝ መልሱሉ ደግሞ ግዴታ መቀበል የለብኝም። የምቀበለው እንደ እግዚአብሔር ቃል የመልሳችሁልኝ ነው። መጽሐፍቶቻችሁን የቤተክርስቲያኒቱ መጽሐፍትን ይዤ እየመጣ ያለሁትኝ ያው እዚህ ጋር ብሎ የሚለው አንቺ ለዓለም ሁሉ ፍጥረት መጀመሪያ ሆነሻል፣ ለጥበባዊ ሰው ሁሉ ፍጹምነት መሰረት ሆነሻል። ምሽትን የማታውቂ ንጋት በቅንፍ ጠዋት ሆይ እግዚአብሔር በአንቺ ሰማይና ምድርን ፈጠረ፣ ባህርንም፣ ቀለያትንም፣ ፀሐይንም፣ ጨረቃንም፣ ከዋክብትንም፣ ዘመኖቹንም፣ ዓመታቶቹንም፣ በጋንም፣ ክረምትንም፣ ቀንና ሳምንታትንም፣ በዓላትንም፣ በግልጽ የሚታየውንም የተሰወረውን ዓለማትን ሁሉ ፈጠረ። ንግሥት ሆይ ከብዙ ተአምራትሽ ትንሹን እናገር ዘንድ ፈቃጅልኝ ይላል። እዚህ ገልብጬ ሳነበው ማለት ነው። ቲርሚ እዚህ ጋር ያዝልኝ እሱ ጋር እሱን አተረጓጎሙ ቅድም እሱ ተነግሮታል። አተረጓጎሙ በግዕዝ ቃል የመጣ ነው። ከትተ ፍቺውን ብቻ ነው አሁን እኛ ያነበብን ያለ በአማርኛ ትርጉም ብቻ ነው እየፈጠነ ያለ ነው አይደል? የግዕዝ ቃል ተተርጉሞ የተፈቱ ናቸው። በግዕዝ አለ በጎን ነው አንተ እንዳልከው ሁሉ ማለት ነው። ግን ኤርሚ አሁን አዳምጠኝ። አሁን ወደዚህ አድርገው በአማርኛው ማለት ነው። እሺ በአማርኛው ወደዚህ አድርገው። ከኋላ ዘፈኑን ቀንሰው፣ ዘፈኑ ዝጋው። እኔ ጋር አይደለም ትንሽ ስራ ቦታ ስለሆንኩ ይቅርታ። አሁን በአንቺ ሰማይና ምድር ፈጠረ። ለአንቺ እኮ አይደለም ለእሷ ብቻ እኮ አይደለም ያለው፣ በአንቺ ሰማይና ምድር ፈጠረው። ይሄ ማለት ለአንተም ለእኔም ለማንም ነው። ስለዚህ ለማንም ነው። ስለዚህ ማርያም ነች የፈጠረቻችሁ እያለን ነው አይደል? የርሚ አይደለም። ምን እያልከ ነው ታዲያ? በአንቺ ሰማይና አይደለም ለአንቺና በአንቺ የሚለውን እኮ ትርጉሙ ራስ መለየት አለበት። በፊደላት እንኳን ትርጉም አለው እኮ ለአንቺ ፈጠረ ብሏት ቢሆን ኖሮ
ሰማያትና ምድር የተፈጠሩት ለአንቺ ነው። ለአንቺ ብዬ ነው የፈጠርኩት ነው። ለአንቺ ነው አይደለም። ለአንቺ ነው አይደለም። በአንቺ ነው የሚለው ለአንቺ ሳይሆን በአንቺ ነው የፈጠረው ነው ብለው እና በአንቺ ሰማይና ምድር ፈጠረ እኮ ታዲያ። አዎ ታች ውረድ። ይኸው ባህርና ቀለያት፣ ፀሐይና ጨረቃ፣ ከዋክብትም፣ ዘመኖችም፣ ዓመታቶችም፣ በጋና ክረምት፣ ቀንና ሳምንታትን፣ በዓላትንም በግልጽ የሚታየውና የተሰወረውን ዓለማቱን ሁሉ ፈጠረ ነው የሚለው። ፈጠረ በአንቺ። ስለዚህ በማርያም ነው የፈጠረው ማለት ነው እነዚህን ሁሉ። እግዚአብሔር በቃሉ ሰማይና ምድር ፈጠረ የተባለው በእናንተ ቤት ውሸት ነው ማለት ነው። የፈጠረው በማርያም ነው ማለት ነው። ስለዚህ ማርያም ፈጣሪ ነች ማለት ነው። ይኸው ከዓለም ፍጥረት አንቺ ለዓለም ፍጥረት ሁሉ መጀመሪያ ከፈጣሪ በታች ከፍጥሮን ባላይ ናት። አንዴ ቆይ ፕሊስ፣ ሚዩት አድርገው። ሙዚቃም ስላለ ሚዩት አድርገው። ይኸው አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሁነሻል ይላል። ማለት ምን ማለት ነው? ይሄኛው አማርኛ እግዚአብሔር ሰማያትና ምድርን ሳይፈጥር ፀሐይና ጨረቃን ከዋክብትን በውስጡ ያሉትን ፍጥረታት ሁሉ ሳይፈጥር በመጀመሪያ አንቺ ሆንሻል ያላት። የመጀመሪያ ሆንሻል ማለት የመጀመሪያ ተፈጣሪ ነሽ እያለች ነው ኦርቶዶክስ ማርያምን። እንዴት አይነት አማርኛ ነው? ይኸው ግልጽ ነው አማርኛ፣ የአፍ መፍቻ ቋንቋችን ነው። ይህንኛውን ነገር እዚህ በአባ ጊዮርጊስ ዘጋስጫ መጽሐፈ እንዚራ ስብሐት ዘረቡ ገጽ 71 ዘረቡ ላይ ቁጥር 64 ላይ ብቻ አይደለም ይሄን የሚናገረው ቤተክርስቲያኒቱ በቅዱስ ያሬድም መጽሐፍት ላይ እንደዚሁም አሁን በአባ ጊዮርጊስና በአባ ጽጌ ድንግል በሚባለው በተጻፈው መጽሐፈ ሰዓታት ቅድም ባመጣሁት በሌሊት ካህናት የምናዜመው እኔም አብሬ ሳዜመው የነበርኩት ያኔ እምቅድመ ሰማይ ወምድር ሀለወትኪ ይላል። የኦርቶዶክስ ኑፋቄ ማለት ነው። ልብ በሉ አማርኛውን እዚጋ ስለተረጎመው እምቅድመ ሰማይ ወምድር ሀለወትኪ። ሮያል ፕሊስ አንተ ረጅም ሰዓት ስታወራ ዝም ብሎ ይሰሙ፣ በኋላ እሰጥሃለሁ። ቴንኪው። እምቅድመ ሰማይ ወምድር ሀለወትኪ ፀሐይ ወርህ ይቀደሙኪ መላእክተ ሰማይ ይትለአኩኪ ብሏል። አቤት ድፍረት! መላእክተ ሰማይ ይትለአኩኪ የሰማይ መላእክትም ይላላኩሻል እያሏት ማለት ነው። ሰአሊ ለነ ማርያም ሀበ ወልድኪ ኄር መድኃኔዓለም ይላል። ምን ማለት ነው ትርጉም? እኔ በቃሌ ብተረጉመው አንተን የተረጎምከው ትሉኛለች። እራሷ ቤተክርስቲያኒቱ የተረጎመችን ነገር አነዋወርሽ ማለት ነውረኛ መሆንሽ ማለት ዋቻው አይደለም። አነዋወር ብሎ የሚለው መኖር የጀመርሽው ማለት ነው። ይሄ አነዋወር ብሎ የሚለው አስነወራት ነውረኛ ነች ምናምን ነገር እንደሚባለው አይደለም። እንደዛ አይደለም የሚነበበው። አነዋወርሽ ማለት መኖር የጀመርሽው ሰማይና ምድር ሳይፈጠሩ ነው። ይሄ አነዋወርሽ ብሎ የሚለው ቃል በአለቃ ኪዳነ ወልድ ክፍሌ መዝገበ ቃላት የታረኩት እዚህ ነበር። አለቃ ኪዳነ ወልድ ክፍሌ ያው በዚህ በትልቁ መዝገበ ቃላት፣ በደስታ ተክለ ወልድ አማርኛ መዝገበ ቃላት፣ በአዲስ አበባ ዩኒቨርሲቲ አማርኛ መዝገበ ቃላት፣ በከሳቴ ብርሃን ተሰማ አማርኛ መዝገበ ቃላት መሄዳችሁ ማየት ትችላላችሁ። አነዋወርሽ ማለት መኖር የጀመርሽው ሰማይና ምድር ሳይፈጠሩ ነው። ሰማይና ምድር ሳይፈጠሩ እሷ ነበረች ማለት ነው። ለዚህ ነው አንቺ ለዓለም ሁሉ ፍጥረት መጀመሪያ ሆነሻል ብሎ ያላት። ፋክት። ለዚህ እኮ ነው የኦርቶዶክስ ሕዝብ መጽሐፍቶቹን ያወቀ ቀን ቄሶቹ መግቢያ ቀዳዳ ነው የሚያጡት አልኩ። ሕዝቡ ያወቀ ቀን እስከ ዛሬ የተጫወቱበትን ሕዝብ ያወቀ ቀን መድኃኔዓለም ምስክሬ ነው። የሕዝቡ ምላሽ ምን እንደሆነ ያውቃሉ። አሁን ሕዝቡን ስሜታዊ ያደረጉት እና ጴንጤን ሄዳችሁ ስደቧቸው፣ ተሐድሳውያን ሄዳችሁ ስደቧቸው ብለው መጽሐፍቶቻቸው ውስጥ ያለውን ነገር እንኳን ስነግራቸው አንዴ የኛ አይደለም መጽሐፉ ይሉናል። ፕሊስ ቆይ ቤተ አቅልስ ያሰጣለሁ እንደቆየ አውቃለሁ። ለአንተ ነው የምሰጥህ። ስለዚህ ያወቁ ቀን ማለት ነው። ስለዚህ ያው ከዚያስ መላእክተ ሰማይ የተላኩ ሳሊለነ ማርያም ሀበ ወልድኪ ኄር መድኃኔዓለም ብሎ ይላል። አነዋወርሽ ሰማይና ምድር ሳይፈጠሩ ነው። ፀሐይና ጨረቃም አልቀደሙሽም ይላል። ልብ በሉ፣ ፀሐይና ጨረቃም አልቀደሙሽም ሚንስ ይሰማል። ወደ 3000 ምናምን ሰው አሁን እየሰማ ነው ይሄን ላይቭ። ለምን ተደብቀው ይሰማሉ? ገብተው ለምን አያወሩም? አንተ ውሸታም ብለው ለምን አይሉኝም? ይኸው መጽሐፍ ዘርግቼ ዓለም እያየ
ዩቲዩብም ላይ እያስተላለፉት ሰዎች ቀጥታ ነው የምናገረው። እምቅድመ ሰማይ ወምድር ሀለወትኪ ማለት አንቺ ሰማይና ምድር ከመፈጠራቸው በፊት ስለነበርሽ፣ ከዚህም የተነሳ አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻል ማለት በመፈጠር የመጀመሪያ ሆነሻል። ስለዚህም ፀሐይና ጨረቃ አልቀደሙሽም ማለት እነሱ የተፈጠሩት ከአንቺ በኋላ ነው እያላት እኮ ነው። ፀሐይና ጨረቃ ከአንቺ በኋላ የተፈጠሩት እግዝእትነ ማርያም እያሉ ምክንያት ነው። ኤርሚያስ ሮያል ከከፈትክ አወርዳለሁ ወይ ደግሞ ሞዴሬተሮች አወርዱት። በቃ ቃሌ ነው። ምክንያት ብትሉትን ምክንያት ነው የማሳጣችሁ በእውቀት ምክንያት የሚለው አንተ ቤተክርስቲያኒቱ ምክንያት ብላ ያልጨመረችውን አንተ ኬት ነው ምክንያት ብለህ የምትጨምረው? ግዕዙም ላይ ምክንያት የለ፣ አማርኛውም ላይ ምክንያት የለ። አንተ መተህ ምክንያት ትለኛለህ። እንደዚህ እንዳታርግ ሮያል እንዴ። ፀሐይና ጨረቃ አልቀደሙሽም ማለት እነሱ በመፈጠር ከአንቺ በኋላ የተፈጠሩት ነው። ከዛስ የሰማይ መላእክት ይላላኩሻል አላት። ልብ በሉ አነዋወርሽ መኖር የጀመርሽው ሰማይና ምድር ሳይፈጠሩ ነው። አንድ ፀሐይና ጨረቃ በመፈጠራቸው ማለት ነው። አልቀደሙሽም ማለት ሩጫ ሮጠው አንቺ ነሽ የቀደምሻቸው እነሱ አይደሉም እያላት አይደለም። በመፈጠራቸው ፀሐይና ጨረቃ አልቀደሙሽም ነው። ስለዚህ ፀሐይና ጨረቃ ሳይፈጠሩ በፊት ሰማይና ምድር ሳይሰሩ በፊት አንቺ ነበርሽ ከዘላለም እያላት ነው። ስለዚህ የሰማይ መላእክት ይላላኩሻል አላት። አየህ፣ እሷ ከጥንት ሰማያትና ምድር ፀሐይና ጨረቃ ሳይፈጠሩ በፊት ስለነበረች መላእክትን ትልካቸው ነበር። ይላላኩሻል አላት። ከየት ወዴት ነው የሚላላኳት ነው አሁን ጥያቄው። እቺ የምንኖርባት መሬት ተፈጥራ ቢሆን ኖሮ ከመሬት ወደ ሰማይ ነው ተብሎ ይባላል። ኦኬ፣ ከመሬት ወደ ሰማይ ነው የሚልኳት ተብሎ የምትልካቸው ተብሎ ይባል ነበረ። ሰማይ ምድርም አልተፈጠሩም። ፀሐይም ጨረቃም ጁፒተርም የተባሉት ፕላኔቶች ሁሉ አልተፈጠሩም። ዓለማት የተባሉት ማለት ነው። እዚህ ጋር ያው ዓለማት ሁሉ ፈጠረ ይላል። በማ በአንቺ እያላት ነው። እነዚህ ሁሉ ዓለማት አልተፈጠሩም። ባልተፈጠሩበት ጊዜ አንቺ ቀድመሽ በአኗኗር ነበርሽና ስለዚህም መላእክት ይላላኩሽ ነበር ይላታል። ከየት ወዴት ነበር የምትልካቸው መላእክቱን? ከአብ ወደ ወልድ ነው፣ ከወልድ ወደ መንፈስ ቅዱስ ነው የምትልካቸው። ከየት ወዴት ነበር የምትልካቸው የነበረው? ይኸው እምቅድመ ሰማይ ወምድር ሀለወትኪ ፀሐየ ወርኅ ቀደሙኪ እያለ ቄሱ ሲያንቋርር ያድራል። የሚጠይቅ የለም። ብትጠይቅ መናፍቅ ተብለህ ትባላለህ። ይርሚ ምንድን ነው ግን? ሜት አድርግ እንደው ምታችሁ ረድ እዛ ጥላሁን ገሰሰን ስማ አንተ የሞተ የዘፈን አቀንቃይ ማለት ነው። ተረጋግተው የሚያወሩት ለቤተ አቅሊሲያ ነው የምሰጠው። ስለዚህ ልብ በሉ ወንድሞች ናቶቼ፣ በእርጋታ ስሙ። ከጠይቃችኋቸው ሄዳችሁ ንስሐ አባቶቻችሁን ጠይቁ። እስክሪንሾት አድርጉት። ስብሐተ ፍቁር ዘማርያም ሰዓታት ነው። አይ ጴንጦቹ መናፍቃኑ አጣመኑ ብለው እንዳይሉ፣ አይ የለም ነፍስ አባቴ ወይ የንስሐ አባቴ ግዕዙንም አንብቦታል አማርኛውንም አንብቦታል ብላችሁ አሳዩአቸው። ለዚህ ነው የፍጥረት ሁሉ ነው አንቺ ለዓለም ፍጥረት ሁሉ መጀመሪያ ሆነሻል ብለው ሲሏት በመፈጠር ነው። ለምን ፀሐይና ጨረቃ አልቀደሙሽም ብሎ የሚለው በመጽሐፈ ሰዓታት ላይ በመፈጠራቸው አልቀደሟትም፣ እሷ ቀድማ ተፈጥራ ነበር ማለት ነው። ቤተ አቅሊሲያ ለአንተ ልስጥህ። ቴንኪው ዘግይተህ ስለጠበቀኝ ማለት ነው። የምትለው ካለ ማለት ትችላለህ። ከዛ ሮያል ደግሞ እሰጥሃለሁ ማለት ነው። ሰላም ብያለሁ ሁላችሁንም። ያው እኔ እንኳ ለክርክርም አልገባውም። ያው ማለት እዚህ ጋር ያው የተጻፈበት መንገድ ያው ይታወቃል። ማለት ያው ለሃይማኖት መከራከሪያ እንደማይሆን ሁላችንም የምናውቀው ነው። ግን እንደ አንድ ቤተክርስቲያኒቱ መጽሐፍ አሁን ላይ በተለያየ ማተሚያ ቤት የተጻፉ አሉ። እሱንም ከግንዛቤ እርሚ እንድታስገባ ነው። አሁን በእርግጥ እኔ ጋር ላይኖር ይችላል። እንደዚህ የሀሳብ እንትኖችን እያስገቡ የሚጽፉበት ይሄ የተረጋገጠ ነው። ከዚህ በፊት ብዙዎቹም እንደደረሱበት ማለት ነው። አንዳንድ ጊዜ መጽሐፍቱ ማተሚያ ቤቶቹ በሌላ መንገድ የሚያሳትሟቸው አሉ። አሁን እንደገና እየታተሙ ያሉም መጽሐፍቶች አሉ እንትን እያሉ ማለት ነው። ነገር ግን ያው እኔ ለሀሳብ ለመስጠት ያክል ያው የመጀመሪያ ሀሳብ መወያያውን ግልጽ ብታደርግልኝና ያው እየሰማው ነበር።
ከቀደም ከወንድማችን ጋር ስታወሩ ያለውንም ነገር ከእሱ ጋርም አንስተን ማውራት እንችላለን። ይሄ ነው ቤተ ክርስቲያን የዛሬው አርእስት ይሄ ነው። እግዝእትነ ኦርቶዶክሳውያን ማርያምን እግዝእትነ ለምን ትሏታላችሁ ብሎ የሚል ነው። ተመሳሳይ ተያያዥነት ስላለው ነው። እግዝእትነ ብሎ የሚለውን የግዕዙን ቃል ከተረጎምከው አማርኛ አቻ ትርጉም እንደሆነ ከነገርከን ምን ምንን ያካትታል ብሎ የሚለውን መዛግብተ ቃላቶችን ዋቢ አድርገን ቅዱሳት መጽሐፍትን መጽሐፍ ቅዱስን ማለት ነው እሱንም መሰረት አድርገን እንቀጥላለን ማለት ነው። የቤቱ ርዕስ ግን ዛሬ ይሄ ነው እና የምትለው ካለ መቀጠል ትችላለህ። ቴንኪው። ያው እግዝእትነ ማርያም ቅድም ወንድማችን እየመለሰ ነበረ። አሁን እኔ ያው ከቅድም ጀምሮ የሀሳብ ትርጉሙ ያው እግዝእትነ እግዚ ከሚለው ያው እግዝእትነ የሚለው ጌታችን ማለት ነው። ትክክለኛ ፍቺው ወንድማችን ሲመልስ ነበረ። ግን በቀጥታ መጽሐፍ ቅዱስ ቅድም ሲያነሳ የነበረው ሀሳብ አሁን አንተ ያነሳቸው ጌታ፣ ገዢ፣ ፈጣሪ የሚለው የተተነተነበት መንገድ አንደኛ ጌታ ለሚለው ያው ምድር ላይ ጌቶች አሉ ብዬ አምናለሁ። ምድራዊ ጌታ ሲባሉ ደግሞ ፈጣሪ ናቸው የሚለውን ሀሳብ ላይስት ይችላል። ፈጣሪ ሲባል ደግሞ ለፍጡር የማይሰጥ ነው። ጌታ የሚለው ደግሞ እንደ ምድራዊ እግዚአብሔር እንደሰጣቸው ጌታ የሚለው ሀሳብ እንጂ ለፍጡር የማይሰጠውን እንደሚሰጥ አድርጎ ደግሞ ማሰብ ይህ ክህደትም ስለሚሆን ጌታ ማለት እንደ ፈጣሪ የሚለውን ብቻ ላይ ይተካ ይችላል። ስለዚህ ከዛ አንጻር ነው ቤተክርስቲያን የምትቀበለው። እኔ እንደ ቤተክርስቲያን ሙሉ በሙሉ ወክዬ መናገር አልችልም፣ ግን ያው ቤተክርስቲያን የምታስተምረውን ያንን ነው መንገር የሚችለው። ስለዚህ መጽሐፍ ቅዱስ ላይ ብዙዎች ጌቶች ተብለዋል፣ ሴቶችም ጌቶች የተባሉ አሉ። መጽሐፍ ቅዱስ ላይ አምላክም የተባሉ አሉ። ስለዚህ ከዛ አንጻር ነው ቤተክርስቲያን እግዝእትነ ማርያም ቲዮቶኮስ የሚለውን የግሪኩን ቃል የእግዝእትነ ማለት የጌታ እናት የሚለውን በምትወስደው ማለት ነው እንጂ ፈጣሪ የሚለውን አይደለም። ከክብር አንጻር ምድራዊ ሰዎች እንኳ አምላክ ገዢ ይባላሉ። ስለዚህ አምላክን በመውለዷ ለእኛ ገዢያችን ናት የሚል ፍቺ ያለው እንጂ ቀጥታ እንደ አምላክ ለእኛ ፈጣሪ ናት የሚል አስተምሮ የለንም እግዝእትነ የሚለው ጋር ማለት ነው። እሺ ለእያንዳንዱ እሺ ቴንኪው እሰጥሃለሁ መልሼ። ኦኬ ቤተ ክርስቲያን እግዚ ብሎ የሚለው ቃል ጌታ ብሎ የሚለውን ቀጥታ ትርጉም ይወስዳል። ኦኬ ይህ ቃል ለእግዚአብሔር ሲነገርና ለሰዎች ሲነገር ትርጉሙ ይለያያል ወይስ አንድ ነው? የኔ ጥያቄ ነው። ይሄ ጌታ ብሎ የሚለው ቃል ወይ እግዚ ብሎ የሚለው ቃል ወይ ደግሞ እግዝእትነ ብሎ የሚለው ቃል የራሱ የዛሬው ርዕስ እግዝእትነ የሚለው ቃል ለጌታ እግዚ ብሎ የሚለው ለጌታ ሲነገርና እግዚ ብሎ የሚለው ወይ ደግሞ ጌታ ብሎ የሚለው ለሰዎች ሲነገር ትርጉሙ ይለያያል ወይስ አንድ ነው? ወንድማችን ቤተ ክርስቲያን ማይክ ሚዩት ነው። ይለያያል ብያለሁ። ይለያያል። እሺ ቴንኪው። ይለያያል። ኦኬ ለእግዚአብሔር ሲነገር ምን ማለት ነው ትርጉሙ? ለጌታ ሲነገር ምን ማለት ነው ትርጉሙ? ለጌታ ሲነገር ትርጉሙ ምንን ያካትታል? ፈጣሪ የሚለውን ያካትታል አይደል? አዎ። ገዢ ብሎ የሚለውን ያካትታል አይደል? አዎ። ሁሉንም እስማማለሁ። አንተ ያልከው የጻፍከውን ሀሳብ ቅድም አይቼዋለሁ። እሺ እንደዛ ካያው እሺ ለሰዎች ሲነገር ፈጣሪ ብሎ የሚለው ቃል ይመጥናቸዋል? ፈጣሪ የሚለው ያው
ለሰዎች ፈጣሪ እንዳይደሉ ነው። ያው አምላክ የሚለው ሀሳብ ደግሞ ከዛ ጋር ስንወስደው ፈጣሪ የሚለው ቃል ለሰዎች ይመጠናቸው ወደዛ ይመጣል ማለት ነው። አሁን ለምሳሌ ሙሴን አንተን ለእስራኤል አምላክ አድርጌያለሁ የሚለውን እዚሁ ጋር አስገብተን ማየት ብንችል ደስ ይለኛል። ምክንያቱም አሁን ሰዎች ፈጣሪ አይደሉም ማለት የእግዚአብሔርን ፈጣሪነት የእግዚአብሔርን የመለኮትን ወይም የእግዚአብሔርነትን ስራ ይሰራሉ ማለት አይደለም። ስለዚህ ለሰዎች ሲነገር እግዚ ብሎ የሚለው ቃል ወይ ጌታ ብሎ የሚለው ቃል ወይ ግዝእት ብሎ የሚለው ቃል ለሰዎች ሲነገር ፈጣሪ የሚለውን ቃል ይመጠናቸዋል። ያው እኮ ፈጣሪ ሲባል እንደ አምላክ ፈጣሪ ናቸው ማለት ሳይሆን እኔም እንደምረዳው ከሆነ አሁን ሙሴ እንደምንም ይሁን ግን ፈጣሪ ብሎ የሚለው ቃል ይመጠናቸዋል። አሁን ሙሴ አምላክ ነው በተባለበት መጽሐፍ ላይ አሁን ሙሴ አምላክ ከተባለ የአምላክነት ስራ ምንድን ነው? እሺ ሙሴ አምላክ አድርጌሃለሁ ብሎታል። እሺ ሙሴ አምላክ አድርጌሃለሁ ብሎ ሲል እግዚአብሔር በፈርዖን ፊት የፈጠረው ነገር አለ? የፈጠረው ፍጥረት በእግዚአብሔር ኖ እግዚአብሔር ሰማያትና ምድር እንደፈጠረ በውስጡ ያሉትን ፍጥረታት እንደፈጠረ ሙሴ በፈርዖን ፊት ቆሞ ክሬት ያደረገው የፈጠረው ፍጥረት አለ? በእግዚአብሔር እያልኩ የፈጠረው ፍጥረት አለ በእግዚአብሔር እሱ ክሬት አድርጎ ማለት ከተፈጠሩት ውጭ ሳይሆን የተፈጠሩትን በእግዚአብሔር አድርግ ተብሎ እንጨቱን እሱ ታምር ነው እሱ። አሁን ለምሳሌ ቆይ በትሩን ወስደ ባህሩን አስነካው ብሎ ሲለው ውሃው ደም ሆነ አይደል? ያለው ነገር ተቀይሯል። ኦልሬዲ ማለት ውሃው ደም ሆነ አይደል? ስለዚህ ያው የመፍጠር የሚለው ነገር ያው እንደ አዲስ ባይሆንም ስለዚህ እኔ እኮ እየጠየኩ ያለው እንደ አዲስ እግዚአብሔር ሰማያትና ምድርን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ነው ያመጣው። ሙሴ በፈርዖን ፊት ካለመኖር ወደ መኖር ያመጣው የፈጠረው እስከዛሬ ድረስ በምድር ላይ ያልታየ የፈጠረው ፍጥረት አለ። ለምሳሌ ጓጉንቸር ሆኗል በግብፅ ላይ ማለት ነው። ጓጉንቸሩን ሙሴ ፈጥሮት ነው ወይስ እግዚአብሔር የፈጠረው ፍጥረት ነው? በመቅሰፍት በተአምራት መልክ ወደ ፈርዖን ጓዳ የገቡት ሁሉን እኮ የሚያደርገው እግዚአብሔር ነው፣ ግን በተሰጣቸው ስለዚህ ሁሉን የሚያደርገው እግዚአብሔር ከሆነ የሚያደርገው ጌታ ነው። ልክ ነህ። ጥሩ ነው የገለጥከው። ጌታ ነው ሁሉን የሚያደርገው ጌታ ከሆነ ስለዚህ እግዚአብሔር አምላክ ተብሎ በተባለበት ወይ ጌታ ተብሎ በተባለበት ሙሴን አምላክ አድርጌሃለሁ ብሎ ሲለው እግዚአብሔር ሰማያትና ምድርን ካለመኖር ወደ መኖር ባመጣበት ወይ በፈጠረበት ፍጥረት ሁሉ በፈጠረበት ይሁን ብሎ በሚል ቃል በፈጠረበት አይነት አፈጣጠር ሙሴ በፈርዖን ፊት ምንም ያመጣው እና የፈጠረው ነገር የለም። ከተፈጠረው ፍጥረት ቆይ አድምጠኝ። ከተፈጠረው ፍጥረት ያደረገ ነው አምጣሽ ካለ አምጣ። አሁን እዚህ የፈጠረውን ፍጥረት ሁሉን የሚያደርገው ጌታ ነው ብለኸኛል። ሙሴ አላደረገም ማለት ነው። ሙሴ ያደረገው ቆይ ፕሊስ ሙሴ ያደረገው እግዚአብሔር በትሩን ዘርጋ ሲለው ዘርግቶታል። ደሞ ወደ ውሃነት ተቀይሯል። በጣም ደግሞ ደስ የሚለው ዘጸአትን ነው እያጠና ያለሁት በዚህን ወራት ማለት ነው። 21ኛው ምዕራፍ ላይ ደርሻለሁ። እያነበብኩት ነበር። እግዚአብሔር በትሩን ዘርጋ ብሎ ሲለው ዘርግቶታል። ኦኬ ጣላት ሲለው ጥሎታል። በትሩን ወደ እባብነት የለወጠው ሙሴ ነው ወይስ እግዚአብሔር ነው? ምክንያት አድርጎ ሙሴ ነው። ኖ ማን ነው? በመጀመሪያ እዛ ምድረ በዳ ላይ በትርህን ጣላት ያለው ማን ነው? እግዚአብሔር ነው ጣላት ያለው። በትሯን እባብ ያደረጋት ማን ነው? እግዚአብሔር ነው። ሙሴ ፈራና ሸሻ አይደል? ከዛ ያዛት አለው አይደል ጌታ? አሁን እኮ ያዛት አለው አይደል ጌታ? ቆይ ያዛት አለው አይደል ጌታ? ግን አምላክ የሚለው ሐሳብ እና ፈጣሪ የሚለው ሐሳብ እሱን ላሳየህ ያዛት ብሎ ሲለው ያዛት አይደል? ስለዚህ ያዛት ብሎ ሲይዘው እባቧ ወደ በትርነት ተለወጠች። ስለዚህ የደረቀውን በጎች የሚጠብቅበት የነበረውን የደረቀውን በትር ጣላት ብሎ ሲለው ጥሎ
ወደ እባብነት የቀየረው ሙሴ ነው ወይስ እግዚአብሔር ነው? ሙሴም እግዚአብሔርም። ኦ እሺ። ሙሴ በትሩን ወደ እባብነት የቀየረበትን ክፍል ውስጠኝ ከዘጸአት። ሙሴም እግዚአብሔርም ነው ያልከው፣ ሁለቱም ናቸው የፈጠሩት ብላ ለማለት የፈለኩትን እየተረዳኸኝ ማለት ነው። እረዳለሁ። እሺ ጎሄድ። አሁን ሙሴ ስል እኔ የእግዚአብሔርን አዳኝነት ሙሴና እግዚአብሔር ለንጽጽር አይቀርቡም ሲጀመር። ታዲያ ለምን ሙሴና እግዚአብሔር ናቸው ብለሃል? በትሩን ጥሎ እባብ ያደረገው ሙሴ ራሱ በትሯ ቆይ ፕሊስ። እሱን ልክ ነው፣ የእግዚአብሔር ሰው ነው። ጌታ ተጠቅሞበታል። ፕሊስ፣ እግዚአብሔር ተጠቅሞበታል። የጌታ ባሪያ ነው፣ ምንም ጥርጥር የለም። እኔ እያልኩ ያለሁት በትሩን ጣላት ብሎ ሲለው ሲጥል እባብ ስትሆን ሙሴ ሸሸ ይላል። አሁን በትሩን ወደ እባብነት ደረቁን በትር ወደ እባብነት የለወጠው እግዚአብሔር ነው አይደል ወይ ብዬ ስልህ አይ እግዚአብሔር ብቻውንማ አይደለም ሙሴም ነው አልከኝ። ሙሴ በትሩን ወደ እባብነት ከቀየረ ምን አሸሸው? ራሱ አይደል ያደረገው ታምሩን? አይደለም አንተ እንደምትለው ሳይሆን እግዚአብሔር ስላደረገው ሙሴ እኮ ፈርቶ ሸሸ ይላል። የመጀመሪያው ላይ ገና እዛ ከብቶች በጎች ይጠብቅበት የነበረው በምድያም ምድረ በዳ በእግዚአብሔር ተራራ ላይ እዛ በኮሬም ማለት ነው። ጣላት ሲለው በትሯ እባብ ሆነችበት። እንዲህ አይነት ነገር አይቶ አያውቅም። ያ በትር በጎቹን የሚጠብቅበት የአማቱን የዮቶርን በጎች ይጠብቅበት የነበረ በትር ነው። ደረቅ በትር ነው። ከነዛው ተራራ አካባቢ ላይ የተቆረጠ እንጨት ነው። ስለዚህ ሸሸ ይላል። ስለዚህ በትሩን ወደ እባብነት የቀየረው እግዚአብሔር ነው። ጠሊቁን ውሃ በበትር ምታ ብሎት ሌሊቱን ሁሉ የምስራቅ ንፋስ አምጥቶ ባህሩን ያስወገደው እግዚአብሔር ነው። በበትሩ ምታው አለቱን ብሎ ሲለው ሲመታው ከአለቱ ውሃ ያፈለቀው እግዚአብሔር ነው። በበትሩ ምታው የእስራኤልን የግብፅን ትቢያ ምታው ብሎ ሲለው ሻህኝ የሚሆን ቁስል የወጣባቸው ያደረገው እግዚአብሔር ነው። ጓጉንቸሮች የመጡት እግዚአብሔር ነው ያመጣው። ሁሉን ያደረገው እግዚአብሔር ብቻ ነው። የሙሴ እጅ የለበትም። ኦኬ። ሙሴ ምንድን ነው ታዲያ? የጌታ ባሪያ ነው፣ ታዛዥ ነው፣ ባሪያ ነው። ኦኬ። ከጌታ እየሰማ ብቻ ነው ያደረገው። የሙሴ እጅ እዛ ጋ ያለ እግዚአብሔር ሙሴ ያደረገው ምንም የለም። ምንም ማለት ምንም ዜሮ ነው። በቃ ባጭሩ የተደረገው ነገር ሁሉ በባሪያው እጅ ታምራትን ያደረገ በሙሉ እግዚአብሔር ነው። ለዚህ ነው መጽሐፍ ቅዱሳችን ነቢየ እግዚአብሔር ዳዊት ብቻውን ተአምራትን የሚያደርግ የእስራኤል አምላክ ይባረክ ይላል። ስለዚህ ሙሴ አምላክ ተብሎ የተባለበት አሁን ለሰዎች ይሄ ቃል ይመጥናል ወይ ፈጣሪ ብሎ የሚለው ቃል ይመጥናል ወይ ብዬ ስልህ አይመጥንም። እኔ ልመልሰው አይመጥንም። ይመጥናል ብለህ ካልከኝ አስተካክልልሃለሁ። ከቃሉ አንጻር አሁን የሙሴን እኔ አሁን ሙሴ ጋር የሄድኩት አሁን የእግዚአብሔር ሁሉን አዳኝነት ሁሉን አድራጊነት ያንን አይደለም። አሁን ቃሉ ለምሳሌ አሁን ፈጣሪ የሚለው አምላክ ጋር እያያዛል የሚል ሀሳብ አለው ነው እኔ ለማለት የፈለኩት ማለት ነው። ልክ ነው እኮ እሱኛው ከሆነ ለሰዎች ፈጣሪ ብሎ የሚለው ቃል ይስማማል። ሁሉን እግዚአብሔር እንደሚያደርግ አዳኝ ከሱ ውጭ አዳኝ እንደሌለ ታምናለች። በፍጹም አታምንም። ኦርቶዶክስ እንደዛ አታምንም። እንደዛማ የምታምን ቢሆን ኖሮ በት ያለው በእንደዚህ አይነት ብራዘር እንደዛማ የምታምን ቢሆን ኖሮ ለምን እኔ አሁን አንተ ለምን ቤት ከፈት? ቆይ ፕሊስ አንዴ ቆይ። ኦርቶዶክስ እንደዛ ብታምን ኖሮ እኔ ለምን ቤት ከፈትኩኝ? አታምንም። ኦርቶዶክስ አሁን ለሰው አንተ ቆይ ቤት አሁን ወደ እንትኑ እንሂድ። ኦርቶዶክስ አሁን ወደ ቀደም ወደ አነሳው ሰዓታት መጀመሪያ ላይ እንሂድ። እስኪ እኮ ልሄድ እኮ ነው ለሱ መጀመሪያ እንሂድ እና አሁን ኦርቶዶክስ በምን አይነት እንትን እንዳላት አሁን አንተ ባነሳው ሐሳብ ላይ የመጀመሪያ ላይ እንሂድ እስቲ። ሰዓታት ቀደም ያነሳው አባ ጊዮርጊስ ዘጋስጫ ያነሳው የመጀመሪያ ላይ ሂድ። መጀመሪያ ክፍል ላይ ማለት ቴንክ ዩ ቤታ ግሌሲያ ቴንክ ዩ። ስለዚህ ቅድም ምን አለን? እንደማታምን ለጌታ እሺ ቴንክ ዩ። ለጌታ ሲነገር ይሄ እግዚ ብሎ የሚለው ቃል ወይ ጌታ ብሎ የሚለው ቃል ለጌታ ሲነገር ፈጣሪ፣ ገዢ፣
ሁሉን አዋቂ ብሎ የሚል አለ። ይሄን ሁሉ ይወክላሉ ብዬ ስለ አዎ አልከኝ። ስለዚህ ይህንን ቲክ አደረግን ማለት ነው። የጌታ ላይ ጥያቄ የለብህም። ለሰዎች ሲነገር ብዬ ገና ፈጣሪ ብዬ ስል ሁሉን አዋቂነት ላይ አለ። ሁሉን አዋቂ ለጌታ እግዚ ብሎ የሚለው ቃል ጌታ ብሎ የሚለው ሁሉን አዋቂ ሆኖ ለጌታ ለእግዚአብሔር አይነገርም? ይነገራል። ለእግዚአብሔር ይነገራል። ለእግዚአብሔር እኮ ነው ያልኩት። ታዲያ ኦኬ፣ ለሰዎችስ ይሄ ቃል ቢነገር ፈጣሪነት ገዢነት ብሎ የሚለው ቃል ቢነገር ብዬ ፈጣሪነትን ቅድሚያ ያደረኩኝና አስጠይቅህ ምን አልከኝ? ሙሴም እኮ በፈርዖን ፊት አምላክ ተደርጓል ብሎ የሚለው ነገር ደጋግመህ ስትናገረው አመጣሁትኝ። ስለዚህ ሙሴ በፈርዖን ፊት አምላክ ሲደረግ ምን ማለት ነው? እግዚአብሔር ሰማያትና ምድርን ካለመኖር ወደ መኖር እንደፈጠረ ሙሴ በፈርዖን ፊት የፈጠረው ክሬት ያደረገው የፈጠረው ካለመኖር ወደ መኖር ያመጣው ምንም የለም። ጓጉንቸር ሲሆን አድራጊው ራሱ እግዚአብሔር ነው። በምድር ላይ ካሉት ጓጉንቸሮች ነው የወጡት። ዝንብ ሲሆን ዝንብም የተፈጠረ ነው። ዝንብ ገና እዛ ግብፅ ላይ መጀመሪያ አይደሉም የተፈጠሩት፣ እግዚአብሔር ራሱ ከፈጠራቸው ውስጥ ናቸው። ምንም ነገር የለም። አዲስ ነገር ክሬት የተደረገ ነገር ምንም ነገር የለም። በራሱ በሙሴም አይደለም፣ በራሱ በእግዚአብሔርም ክሬት አልተደረገም። ክሬት ካደረጋቸው ራሱ እግዚአብሔር ክሬት ካደረጋቸው ከፈጠራቸው ነገሮች ውስጥ ግን ሆኗል። ቅማል ሲሆን ብሎ ሲል ቅማል ሆኗል። አዲስ ቅማል የዛን ቀን ተፈጥሮ አይደለም። ኦኬ፣ ሻህኝ የሚሆን ቁስል እባጭ የሆነ ነገር ቁስል ሲወጣባቸው ይታወቃል። የቆላ ቁስል አይነት የሚባለው ማለት ነው። ይሄንን ግን እግዚአብሔር በባሪያው በሙሴ አፍ ሲናገር ይሄንን አድርግ፣ እንደዚህ አድርግ፣ በትርህን ያዝና ፈርዖን ፊት ቁም፣ እንደዚህ አድርገው ብሎ ሲለው ሙሴ በእግዚአብሔር ፈንታ ቆሞ ነው በፈርዖን ፊት የሚያወራው። አሮን ደግሞ በሙሴ ፈንታ ልክ እንደ ነቢይ ሆኖለት እሱ እንደ አምላክ ሆኖ ያኛው ደግሞ እንደ ነቢይ ሆኖ አንደበቴ ትብ ነው መናገር አልችልም ብሎ ስላለ ጥሩ አድርጎ አንደበተ ርቱዕ ነው፣ ራተር ተናጋሪ ሰው ነው ፈርዖን ማለት ነው። ከሙሴ ይልቅ በጣም በቃ አንደበቱ ተናጋሪ ነው የሚባል ሰው ነው። አስተካክሎ መናገር የሚችል ሰው ነው። በመፈጠር ራሱ እግዚአብሔር እንዲህ ስለሰጠው ወንድምህ እንደ ነቢይ ይሆንልሃል አለው። ስለዚህ በፈርዖን ፊት እንደ አምላክ አድርጌሃለሁ ሚንስ የአብርሃምን አምላክ ፈርዖን አላየውም። ፈርዖን የጌታን ድምፅ አልሰማም። ጌታ ለሙሴ ይነግረዋል። ጌታ ለሙሴ ይነግረዋል፣ እግዚአብሔር ማለት ነው። ሙሴ ለአሮን ይነግረዋል። ይቅርታ ወደ ሀሳቡ ብንሄድ ለመጣ ነው። ይህን ደግመህ እንዳታወራን፣ በሌላ ቀን እንዳታወራን። አሮን ደግሞ ለፈርዖን ይነግረዋል። አምላክ የምትለዋን ወደዛ ብንሄድ ፈጣሪ የምትለውን ማለት ነው ልንሄድ ነው። ይህን ቃል ደጋግመህ ስላስገባ ቆይ ደጋግመህ ስላስገባ ፍቺው አምላክ የሚለው ምንድን ነው? ያንን ነው መውሰድ ያለብን። አንተው ራስህ ያመጣውን ራስ አብራራው ብዬ እኮ ነው የተወው ነበረ፣ ግን ከማብራራው ልክ ነው እኮ አሁን እየሰማው ነው አይደል? ግን ቀጥታ አምላክ የምትለዋ ፍቺ ምንን ነው የሚያመለክተው ለሚለው መልሱን ነው አሁን የሚያስፈልገው አይደል? ፈጣሪ የሚለውን አያመጣም ወይ? ፈጣሪ ብሎ የሚለው ለሰዎች ሲነገር ለጌታ ሲነገር ፈጣሪ ብሎ የሚለው ቃል አይነገርም። ግን አምላክ ሲሆን ሁሉን ማድረግ የሚችል ለፈርዖን አምላክ አድርጌ ያለው ሲል ፈጣሪ የሚል ጋር እኮ አይጋጭም አይደል? እንደ ሰው እንወስደዋለን። ስለዚህ ሙሴ በፈርዖን ፊት ፈጣሪ ነው የሆነው ማለት ነው። እንደ አውዱ ነው የምንወስደው። ከቃሉ አንጻር እያየን አይደል እንዴ? አሁን ችግር የለም። እሺ ፈጣሪ ነው የሚሆነው አንተ ከወሰድክ መጽሐፍ ቅዱስ ያለው ፕሊዝ ቆይ፣ እየጠየኩ ነው። በፈርዖን ፊት ፈጣሪ ነው የሆነው ሙሴ ቃሉ ምንድን ነው የሚለውን ነው እርሚ እኮ ይኸው እየጠየኩ እኮ ነው። ፈጣሪ ነው ወይ ሆነው ነው ፈጣሪ ነው ወይ ሆነው እኮ ነው እያልኩ ነው። ሙሴ በፈርዖን ፊት ፈጣሪ ነው ወይ የሆነው? ድጋሚ ለምን ትጠይቀኛለህ? እዛ ላይ ያለው እኮ እንደዛ አይደል የሚለው አይልም። አምላክ አድርጌያለሁ አይልም። አምላክ ማለት ፈጣሪ ብሎ የሚል ቃል ነው ወይ? ትርጉሙ ምንድን ነው አምላክ የሚለው? እንግዲህ አማልክት የመጣላቸው እግዚአብሔር ልጆች አማልክትም ተብለው ተጠርተዋል። አንተ አሁን ይህን አምላክ ብሎ የሚለውን አላወቅም። እሱን እኔ ቃሉን ቀጥታ ፍቺውን አላወቅከውም ብራዘርዬ። ይህንን እግዚአብሔር አምላክ አድርጌያለሁ ብሎ ሲል ፈጣሪ አድርጌያለሁ እያለ የቃሉ ፍቺ ምንድን ነው እየነገርኩ ለምን ድጋሜ ይጠይቀኛል? አንተው ራሱ ጥቅሱን አንተን ያመጣው። እኔ እዚህ ፈጣሪ ብሎ የሚለው ቃል ለጌታ ይነገራሉ ይቤ ስልህ አዎ አልከኝ፣ ቲክ አደረኩት። ፈጣሪ ብሎ የሚለው ቃል ለፍጡር ይነገራሉ ይቤ ስልህ ሙሴ ያልከኝ አንተ ነህ። እኔ እኮ መልሼ አንተን በጥያቄ ማጣደፍ ልክ ነህ። ግን አሁን ፈጣሪ
አዎ አይደለም ለሚለው በልታችሁ ረድ ባለክ ማለት ነው። ኦርቶዶክስ ማለት ጴንጤ ፊት መጥቶ እንደዚህ ነው የሚዝረከረከው፣ እንደዚህ እንደምታዩት ማለት ነው። ስለዚህ መባለክ ሲጀምር እታች አወርዳለሁ ማለት ነው። ኦኬ ቴንክ ዩ። ስለዚህ ፕሊስ ቆይ ሮያል ፕሊስ ሮያል በቃ ፀሐይ ጠልቆባችኋል እኮ ለዘመናት ትውልዱን አሽጋችሁ እንደ ሰርዲን አሳ ስገሉበት የነበረ ፕሊስ ሮያል እሺ እኔ ነኝ ያስወረድኩ እታችሁን እንደ ሰርዲን አሳ አሽጋችሁ ማርያም የምትባል ጣዖት አለቻችሁ ኦርቶዶክሳውያን። ማርያም የምትባል ነው ያልኩት፣ የጌታ እናት አይደለም። የምትባል ጣዖት አለቻችሁ። እሷን ጣዖት እየከተከትኳት ነው ማለት ነው። ማንም ሳያስጥል እያነሳው እያፈረጥኩልህ ነው። ማርያም የምትባል ነው ያልኩት፣ የጌታ እናት ማርያምን አይደለም። የጌታ እናትማ እንዴ ምን ነካ አንተ? በጌታ ምን ያረፈች ቅድስት የጌታ እናት ምን አጠፋች? የኦርቶዶክስ ማርያም የምትባል ጣዖት ማለት ነው። በቃሉ መዶሻ እርግብ ግቢቷን እያልኩኝ አናቷን እያልኩኝ በጄሶና በወረቀት ላይ ሰሯትን እሷን ነው እኔ እየከተከትኩ ያለሁት። አዎ በጣም ስብርብር እንደዚህ። ስለዚህ ያው መጽሐፋቸው ሲወጣ ይሄን ነው ብሎ የሚለው አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻል አሏት። እቺን ማርያም ነው እየቀጠቀጥኳት ያለሁት፣ ውልቅልቋን ማወጣው ማለት ነው። አንድ ቄስ አንድ ዲያቆን ገብቶ አያስጥልም። ጉዳዩ የእውቀት ጉዳይ ነው። ብሉይ ኪዳን አዲስ ኪዳን እሄዳለሁ ብለህ ብትል ተከታትዬ አስጥላለሁ። ለጠበባዊ ሰው ሁሉ ፍጹም መሰረት ሆነሻልና ምሽትን የማታውቂ ንጋት በቅንፍ ጠዋት ሆይ በአንቺ እግዚአብሔር በአንቺ ሰማይና ምድርን ፈጠረ ብለህ ስትለኝ ይሁና እንግዲህ ብዬ አልልህም። እግዚአብሔር ሰማያትና ምድርን የፈጠረው በቃሉ ነው እንጂ በሴት አልፈጠረም፣ በሌሎችም ወንዶች አልፈጠረም። ታዲያችን ማርያምን ብለው የሚሏትን እርግብ ግቢቷን እያልኳት አይደለም እንዴ? ነው እንጂ ይህንን እርጉም መጽሐፍ የእውነት እኮ ነው ብዬ የምልህ ማንም ከእጃችን አያስጥላችሁም። ለምዳችኋል። ዘመናችሁን ጴንጤ መናፍቅ፣ ጴንጤ ቆራጣ፣ ጴንጤ እንትን ጃርት ጉሬዛ ስትል ኖረሃል። መሳደብ አይደለም። አሁን ግጠም በመሳደብ የምታሰነብተው ክርስትና የለም። አሁን በመቅጠም ነው። እግዚአብሔር ከዛው ከመቅደሳችሁ ጭስ ከምናንቧልልበት አውጥቶናል። ጌታ ኢየሱስ ደረሰልኝ። ስለዚህ በራስ መጽሐፍት ወገብ አገዳህ እየተመታ ይኸው እግዚአብሔር በአንቺ ሰማይና ምድርን ፈጠረ። መቼ ሰማይና ምድርን ብቻ? ባህርን፣ ቀለያትን፣ ፀሐይን፣ ጨረቃን፣ ከዋክብት፣ ዘመኖችን፣ ዓመታቶችን፣ በጋን፣ ክረምትን፣ ቀንን፣ ሳምንታትን፣ በዓላትን፣ በግልጽ የሚታየውንም የተሰወረውንም ዓለማትን ሁሉ ፈጠረ። በአንቺ ማን ነው ለምትለው ጥንታዊት የሆነች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድብን ያለች ሙናፊቅ እንደሚሉት ሙስሊሞቹ ማለት ነው። ኦርቶዶክስ መናፍቅ ማለት ነው። ካዲያን አምላክ ያደረገውን አምላክ የፈጠራቸውን ፍጥረታት በአይናችን ፊት እያየን በአማርኛ እንዲጻፉልን በግዕዝም እንደዚህ ጻፉልን። ኦኬ ያው ለመጀመሪያ አንቺ ለዓለም ፍጥረት ሁሉ በዓለም የተፈጠረው ፍጥረት ሁሉ የመጀመሪያ ሆነሻልና ነው ያላት። እንዴት ብለን ስንል ይኸው በራሳቸው በሌላው ጉዳቸው አነዋወርሽ ሰማይና ምድር ሳይፈጠሩ ነው፣ ፀሐይና ጨረቃ አልቀደሙሽም አሏት።
ያልቀደሟት በመፈጠር ማለት ነው። ፀሐይና ጨረቃ በመፈጠር አልቀደሟትም። እሷ ከነሱ በፊት ተፈጥራለች እኮ እያለች ነው ኦርቶዶክስ። ይህንን ውሸት ተዋሽልና ጭስ ታንቧልልሃለች ፊት ለፊት አምጥታ ጭስ ዕጣኑ እንደኔ አይነቱ ዲያቆን ደግሞ በእርፈ መስቀል በማንኪያ የጌታ ደም ብሎ የሚለውን ወይን እንሰጣለን በአፍህ የምጠጣውን አታቅ፣ ለምን እንደምጠጣ አታቅ፣ ምንም የምታውቀው ነገር የለም። ከዛ ደግሞ እንደኔ አይነቱ ዲያቆን ቅዳሴ ሲያልቅ ደግሞ በማንቆርቆሪያ እጅ ላይ ውሃ እናደርግላለን። እሱን ትጋታለህ፣ ትሄዳለህ። የምታነበው ይሄንን የምንሰጥህ ውሃ ቀድሰን ስንጨርስ እዛው ደጀ ሰላም ላይ ደግሞ እነ ሜቴ ያመጡት ጠላና አረቄ ያለ ሜቴ እነሱ ይግቡ ወደ ማጀት ሲያጠጡት ይወዳል ካህንና ሽንኩርት እያለን እኛ እንልፋለን። አንተ ታመጣለን፣ እኛ እንጠጣለን። እንዲህ እኮ ነበር። ይኸው ሜዳ ለሜዳ ብንሯሯጥ አለቅ ያለን ቦርጭ ተጠናውቶን ማለት ነው። ያኔ የሀገር የሙታን መስዋዕት ስንበላ ዘኬ ክርስትና ሰንበቴ እዴ እኔ እኮ ሆድ ብፈልግ ምን አርጋለሁ? እነ ይሳኮር ጋዚ ምን እናደርጋለሁ? እነ መሲ እነ ኤልሳቤጥ እህትየው ሜርሲ ጋር ምን ይገኛል? አሁን ሙሉ ወንጌል ዘኬ የላችሁ እናንተ። ምንም እኮ ባዶ እጃችሁ ነው ጡል ጡል ስትሉ የምትመጡት። መጽሐፍ ቅዱስ ብቻ ይዛችሁ ጴንጤዎቹ። እዛ እኮ ሴቶቹ ሲመጡ እኮ የሆነ ነገር ሸጎጥ አድርገውልን ይመጣሉ። ሆድ ቢያስፈልግ ቀኝ ኋላ ዙር ብዬ ነካው ነበር። ብራዘር የአሳማና የጅቡን ተረት አስታወስከኝ። ሆዴን ብዬ መጨረሻ ሲወል እንዳልገባ የእግዚአብሔር ልጅ ኢየሱስ ነው የደረሰልኝ። እዛ በጭስ አፍና ልትገለኝ ኦርቶዶክስ ጭስ እያጠችህ በዚህ ቤተክርስቲያን መኖር ደግ ነው። መዓዛዋ ጠረኗ በጉያዋ ስትሸሸጉ እቅፍ ድግፍ አድርጋ ትልሃለች። በጭስ ብቻ አይደለም፣ ጭሱን አጭሳ ከዛ ደግሞ አውጣታ እንደዚህ አይነት ጽሑፍ ታነብልሃለች። አንተም እኔም መጽሐፍ ቅዱስ አናቅም። ከዛ አሜን ቃለ ሕይወት ያሰማልን፣ መንግሥተ ሰማያትንም ያዋርስልን፣ በዕድሜ በጤና ይጠብቅልን። በቃ ወይ ገላገል እኮ ጌታዬ። እኔ አንተ እኮ አንዳንዴ እንደ እብድ እኮ ነው የሚያደርገኝ። ኢየሱስ ምስክሬ ነው። ገላገለኝ። አንቺ እውነቴን እኮ ገላገለሽ እኮ። መንግሥተ ሰማያትን ያዋርስልን ይልሃል። መንግሥተ ሰማያት የሚነሳህን ትምህርት እንደዚህ አይነት ትምህርት ይሰጠና መንግሥተ ሰማያትን ያዋርስልን በዕድሜ በጤና ዕድሜዎትን መድኃኔዓለም ይቅጫው እኮ ብለሃል ልትላቸው የምችላቸው እኮ ሰውዬ ማለት ነው። ውሸት ግተውን ዕድሜዎትን ያሳጥረው ብለህ ልትላቸው የሚገባውን ሰውዬ ዕድሜዎትን የሚያርዝምልን በዕድሜ በጤና ይጠብቅልን። ወይ ጌታ ኢየሱስ ናፈቀኝ ኤፌሶን ገላትያ በእውነት ናፈቀኝ እኮ አልኩ። አየህ እንዲህ አይነት ኮተት ታውስልህ መንፈሴን አታበሳጨው እኮ ነው ብዬ የምልህ። በቃ እነ መሲያውን እዚህ የነበሩትም ነበር የሚያደርጉት። ነጠላቸውን እንደ ነገረኛ ሴት አፍንጫቸው ላይ አድርገው እኛ የምንለውን ብቻ ነው የሚሰሙት የነበረው። ሴቶቹ አይለሙ አይሰሙ። ቄሶቹ ማን ነው ምእመኑም ባለቦርጫሙ ብላ ያልከው ገረገራ ተደግፎ ጥር ተደግፎ እኛ የምንለው ብቻ። ወደ ምስራቅ ተመልከቱ ብለን ስንል ወደ ምስራቅ ይዞራሉ። ለምን እንደምንመለከተው ተመልክተን ምን እናገኛለን? ምንም የሚጠይቅ የለም። ወደ ቂልባም ዙሩ ብለው ሲሉን ወደ መካ መዲና ማለት ነው መዞር ነው። ለምን እንዴት ብሎ የሚጠይቅ የለም። የተቀመጣችሁ ተነሱ ተብስባ ብድግ ማለት ነው። ለጸሎት ተነሱ ደግሞ ልልሃለሁ እኔ ተንስ ለጸሎት ስል ማለት ነው። እኔ ለጸሎት ሳልነሳ አሳማ ይመስል እየበላሁ እየተኛው ያለሁት ሰውዬ ለጸሎት ተነሱ ብዬ ልላለሁ። እኔ እኮ አንድ ጸሎት እኮ አላውቅም። ያው ማቀው ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ፈቀደ ጊዜ አግዞ ለአዳም። ይሄ ነው በቃ ጸሎት። ከኑማ በመንፈስ ቅዱስ በክርስቶስ ኢየሱስ የተሰጠን መንፈስ
የት አለ ያለው? እዚህ ጴንጤዎቹ ጋር ነው አዳራሹ ውስጥ ጸሎት ያለው እዚህ። እኛ መጽሐፍ ቅዱስን የሰጠናችሁ እኛ ነን ብለው ይሉናል። ልክ ነው። ኦርቶዶክስ መጽሐፍ ቅዱስን እሷ አድርግ ሰጠችም ሲጀምር፣ ግን መጽሐፍ ቅዱስን ሰጥተውን እኮ ኦርቶዶክስ በዚህ ቀረች። ስንዴውን ለእኛ ሰጠችንና እንክርዳዱን ይዛ አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። አሁን እነሱን ከዛ ጨለማ ውስጥ ለማውጣት እግዚአብሔር ይሄ ካልተመታ ይሄን አያነሱም። ለዚህ ነው በዚህ ሕያውና ለዘላለም በሚኖር በእግዚአብሔር ቃል ያለ ርኅራኄ ማንም ደብተራ ይጻፈው፣ በቀይ በጥቁር እስክሪብቶ እንደዚህ አሳምረው ይጻፉት። ክትክት ያለ ርኅራኄ ጥሪ ነው። ጥሪ፣ የወንጌል ጥሪ። ዝም ብለህ አንተ ቀኝህን ስጠኝና ታብ ኮፒ ሊንክ ሼር ብቻ አድርገልን ወንጌል የሚሰሩ ወንድሞችና እህቶች ጋር ስትመጣ እነዚህ እግዚአብሔር እስራኤልን ደግሞ ሪፖርት እያደረጉ ነው። ታብ ኮፒ ሊንክ ሼር አድርጉት ፕሊዝ። የምሰሙኝ ጴንጤዎች ኦኬ። እኔ መለመን የለብኝም። የእግዚአብሔር ስራ የምንሰራው ኤርሚያስ የራሱ መንግስት የሚገነባ መስሎ ከሆነ በጣም ተጣላል። ታብ ኮፒ ሊንክ ሼር አድርግ። እሁድ ብቻ እዛ ስንመጣ ሃሌሉያ ኢየሱስ ጌታ ነው ማለት እዛ ቸርቻችን ብቻ አይደለም፣ እዚህም ነው የምንለው። ኢየሱስ ያድናል። አማኞች ፊትን ይሳኮር ፊት ብዬ ብል አሜን ነው የሚለው። ሜርሲ ይድፋህ አትለኝም። እዚህ ግን መድኃኔዓለም ባጭር ያስቀርህ ይልሃል። እነሱ ሲራገሙ፣ እኛ ግን የእውነትን ቃል እንናገራለን። ስለዚህ ተባበሩ። ታብ ኮፒ ሊንክ ሼሩ በደንብ ሄድ። ለወገኖች ይሰጣቸዋለሁ። ምን እያልን ነው? ማርያምን እግዝእትነ ማርያም ብለው የሚጠሯት ለምንድን ነው? ምን እያልባት እንደሆን ታውቃለህ? ሲገቡ እናወራለን። ይህንን ርዕስ ማታም ቀጥለዋለሁ። ሰሞኑን በተከታታይ ነው የምንሄድበት። ምንም ገና አላወራሁም። የሴት ጌታ እኮ አለን አንተዬ። እግዝእት ማለት የሴት ጌታ ማለት ነው አለ። ስለዚህ የወንድም ጌታ አላቸው፣ የሴትም ጌታ አላቸው። ኦርቶዶክስ የወንድም ጌታ አላት፣ እሱ ኢየሱስ ነው፣ እሱ ፈጣሪ ነው። ኦርቶዶክስ የሴትም ጌታ አላት፣ እሷም ማርያም ነች እና እሷም ፈጣሪ ናት። የሴት ፈጣሪ ፀሐይና ጨረቃን የፈጠረች የኦርቶዶክስ ጌታ ሴት። እነዚህ ሁሉ የተፈጠረው ባንቺ ነው እያለ እኛ በእውነት በእግዚአብሔር ቃል መሰረት ላይ እቺ ቅዱስ ቤተክርስቲያን የተመሰረተች ይችላል። ውሸት ውሸት ውሸት። ስለዚህ ይህን እንላለን።